ሰላም ጤና ይስጥልን ውድ የዜና ላፍታ ተከታታዮቻችን የዕለተ እሁድ ዜናችን ነው። ከሁሉ አስቀድመን አክብሮታዊ ሰላምታችን ይድረሳችሁ ብለናል። ለሰዓቱ የመራረጥናቸውን ዜናዎች ይዘን ተገኝተናል። አንኳር ጉዳዮችን በማስተዋወቅ እንጀምራለን። የኢትዮጵያ መከላከያ ሰራዊትና የፋኖ ታጣቂዎች በየፊናቸው በመቶዎች ገደልን አሉ። የኢትዮጵያ መከላከያ ሰራዊትና የፋኖ ታጣቂዎች ባለፉት ቀናት በተከታታይ በተካሄዱ ውጊያዎች በየፊናቸው በመቶዎች መግደላቸውን አስታወቁ። ከሁለቱ ቡድኖች የወጣው ዝርዝር መረጃ ስለያዝነው አብራችሁን ቆዩ። ላምባሉ አለበት ኩበት ለቀማ የሚል ስያሜ የሰጠው የትግራይ ሰላምና ጸጥታ ቢሮ መግለጫ የዜናችን አንዱ አካል ነው። ዝርዝር መረጃውን እንመለከታለን። በሌላ ዜና ከኦሮሚያ ክልል የተሰማው የእገታ ዜና ታጣቂዎች ትናንት ከቀኑ 10 ሰዓት ገደማ በሁለት ተሽከርካሪዎች ላይ በፈጸሙት እገታ 40 ያህል ተሳፋሪዎችን አፍነው ወሰዳቸው ተሰማ። እንዲሁም ባለፈው ከአዲስ አበባ ወደ አማራ ክልል ሲያቀና የነበረ ፈለገጊውን በተሰኘው አውቶቡስ ላይ ታጣቂዎች በፈጸሙት እገታ 60 ያህል ሰዎች ታፍነው ተወስደው በአንድ ታጋች 1.5 ሚሊዮን ብር መጠየቃቸውን ትናንት መዘገባችን ይታወሳል። ከትናንቱ የኦሮሚያ ክልል እገታ ላይ የአይን እማኞች የተሰጠውን ዝርዝር መረጃ ስለያዝነው አብራችሁን ቆዩ። ከውጭ ዜና እስራኤል በሊባኖስ ላይ የአየር ድብደባ ፈጽማለች። ባለፈው ህዳር በሁለቱ ኃይሎች መካከል ከተፈረመው የተኩስ አቁም ስምምነት በኋላ ይህ የከፋው ግጭት ነው ተብሏል። የእስራኤል ጦር ኃይል እንዳለው በአየር ጥቃቱ ደርዘን የሚሆኑ ሮኬት ማስወንጨፊያዎችን የመታ ሲሆን የሂዝቦላ እዝ ላይም ጥቃት መሰንዘሩን አያይዞ ገልጿል። ዝርዝር መረጃውን ይዘናል። እስከ ጥንክራችን ፍጻሜ አብራችሁን ቆዩ በማለት ቻናላችን ላይክ፣ ሼር እና ሰብስክራይብ በማድረግ እንድትከታተሉን አክብሮታዊ ግብዣችን ነው። አሁን በቀጥታ ወደ ዝርዝሩ እንውሰዳችሁ። የኢትዮጵያ መከላከያ ሰራዊትና የፋኖ ታጣቂዎች በየፊናቸው በመቶዎች ገደልን አሉ። የኢትዮጵያ መከላከያ ሰራዊትና የፋኖ ታጣቂዎች ባለፉት ቀናት በተካሄዱ ውጊያዎች በየፊናቸው በመቶዎች መግደላቸውን አስታወቁ። በርካታ የፋኖ ታጣቂዎችና የመከላከያ ሰራዊት አባላት መገደላቸው የተገለጸው በአማራ ክልል የተቀሰቀሰው ውጊያ ሁለተኛ ዓመቱን ሊደፍን በተቃረበበት ወቅት ነው። የኢትዮጵያ መከላከያ ሰራዊት በአማራ ክልል በሁለት ቀናት ከ300 በላይ የፋኖ ታጣቂዎችን መግደሉን አስታውቋል። ጦሩ በርካታ የፋኖ አባላትን ገደልኩ ያለው በደቡብ ጎንደር፣ በምዕራብ ጎንደር፣ በሰሜን ጎጃም፣ በምስራቅ ጎጃም፣ በምዕራብ ጎጃም እና በሰሜን ወሎ ዞኖች ነው። መከላከያ ሰራዊቱ በአማራ ክልል በተለያዩ ዞኖችና ወረዳዎች ዘመቻ አንድነት በሚል ስያሜ ትንኮሳ ለመፈጸም የሞከረውን ራሱን ፋኖ ብሎ የሚጠራውን ጽንፈኛ ቡድን ተደምስሷል ብሏል። ጦሩ በሁለት ቀናት ውስጥ ብቻ 317 የፋኖ ታጣቂዎችን መግደሉን መጋቢት 12 ቀን 2017 ባወጣው መግለጫ አስታውቋል። በመግለጫው መሰረት 41 የፋኖ አባላት ሲማረኩ 125 ደግሞ ቆስለዋል ብሏል። መትረየስና ክላሽን ጨምሮ የተለያዩ የጦር መሳሪያዎች፣ የመገናኛ ሬዲዮ፣ ተሽከርካሪና የሞተር ሳይክል በቁጥጥር ስር መዋላቸውን የመከላከያ ሰራዊት በተረጋገጠ የፌስቡክ ገጹ ባሰራጨው መግለጫ አስታውቋል። አበበ ፋንታውን የተባለው የአማራ ፋኖ በወሎ ወይም ቤት አማራ ቃል አቀባይ መከላከያ ሰራዊት 30 ተዋጊዎችን እንኳን እንዳልገደለ ለሮይተርስ ተናግረዋል። ዮሐንስ ንጉሱ የተባለው የአማራ ፋኖ በጎንደር ቃል አቀባይ በበኩላቸው ከመከላከያ ሰራዊት ጋር በተደረገ ውጊያ 602 ወታደሮች መገደላቸውን፣ 430 መቁሰላቸውንና 98 መማረካቸውን ተናግረዋል። ላምባሉ አለበት ኩበት ለቀማ የትግራይ ሰላምና ጸጥታ ቢሮ የትግራይ ህዝብ ሰላምና ጥቅም የሚረጋገጠው በሰላማዊ ትግልና ውይይት እንጂ በጦርነት አይደለም የሚል ጽኑ እምነት የትናንት ዛሬን ነገም አቋም ነው። የትግራይ ህዝብ ጠመንጃ አንስቶ የተቃጣበትን ዘር ማጥፋት ሲጋፈጥ የሚገጥመውን ሁለገብ ኪሳራ መገመት አቅቶት ሳይሆን እንደ ህዝብ ለመቀጠል ተገዶ የገባበት ብቸኛ አማራጭ ስለነበር ነው። የትግራይ ህዝብና ሰራዊትም ይህንን ከባድ የተወሳሰበ ትግል ተሸክሞ ላፍታ እንኳን ጋር ሳይጠይቅና ሳይለግም የትግራይ ህዝብ ከገጸ ምድር ለማጥፋት የተወጠነውን ዓላማ በማክሸፍ አኩሪ ታሪክ ሰርቷል። የትግራይ ሰራዊትም የዚህ ሂደት ውጤት ነው። ሰላምን መፈለግ አስፈላጊ ቢሆንም የአንበሳውን ድርሻና ኃላፊነት ያለበት የፌደራል መንግስት የፕሪቶሪያውን የሰላም ስምምነት ሳይሸራርፍና በአጭር ጊዜ ውስጥ ተግባራዊ እንዲሆን የበኩሉን ድርሻ መወጣት ይጠበቅበታል። የተፈናቀሉ ወገኖች የሰላምና ደህንነት ዋስትና ተረጋግጦላቸው ወደ ቀያቸው እንዲመለሱ የትግራይ ህገ መንግስታዊ ግዛታዊ አንድነት ቅድመ ጦርነት ወደ ነበረበት እንዲመለስ በትግራይ የሚገኙ የታጠቁ ኃይሎች እንዲወጡ ጦርነቱ ካስከተለው አስከፊ ጉዳት ክልሉ እንዲያገግም የትግራይ መልሶ ግንባታ በጦርነት ምክንያት የወደመው ንብረትና መሰረተ ልማት መልሶ የሚተካበትና የሚካካስበት ግልጽ አቅጣጫ ተቀምጦ ተግባራዊ እንዲሆን መደረግ አለበት። ይህ በሚፈጸምበት ሁኔታ ሰራዊቱና የሰራዊቱ አመራር ለረጅም ጊዜ አይደለም ለአንድ ደቂቃ እንኳን መሳሪያ አንግተው ለመንከራተት የሚፈልጉበት አንዳችም ምክንያት የላቸውም። ምክንያቱም ጦርነት ምን እንደሆነ በወሬ ሳይሆን በተግባር ስለሚያውቁ የትግራይ ሰራዊትና አመራሩ በትግራይ ህዝብ ላይ ለታወጀው የጅምላ ጭፍጨፋ ጦርነት ለመከላከል የወሰኑት በላያቸው ያለው የወርድ የነበረው ግፍ እስኪቆም ድረስ
ለመታገል እንጂ ጦርነት ምርጫቸው ስለነበር አይደለም። በተለያዩ ጊዜያት እንደ ታላቅ ገድል በሰበር ዜና በትግራይ ህዝብ በተቋሞቹና መሪዎቹ በዘመን አመጣሽ የመገናኛ አውታሮች ጥላቻና ፕሮፓጋንዳ ሲሰበክ ከሩዋንዳ እልቂት ቀጥሎ ሊሆን ይችላል። የዚህ ሁሉ ተቀጥላ በሆነው ድርጊት የተለያዩ ወገኖች ሰራዊቶቻችንን አመራሩን በተደጋጋሚ መሬት ላይ በሌላ የፈጠራ ክስ ሲወነጅሉ እየተመለከትን ነው። ከነዚህ መሰል ክሶች አንዱ በቅርቡ የፌዴራል መከላከያ ሰራዊት በሚተዳደር ማህበራዊ ድረገጽ የተዘረጋው በጀነራል ምግበይ ኃይለ ላይ ያነጣጠረው ውንጀላና ስም ማጥፋት አንዱ ነው። በተሰራጨው ጽሑፍ ከተካተቱ መልእክቶች መካከል ምዕራብ ትግራይን አስመልሳለሁ በሚል እሳቤ 2 ጊዜ ፌዴራል መንግስት ሰራዊትን ለማጥቃት ሞክሮ በ10 ሺህ የሚቆጠሩ ወጣቶችን ያስበላ ውጊያ እምቢ ሲለው የራሱን ታጣቂዎች ሮሽኖና ገድሎ ውጊያው ሳይሳካለት አከርካሪውን ተመቶ ሸሽቷል የሚል ይገኝበታል። ይህ መግለጫ የሂደቶቹ ተቀጥላና እሳት ባለበት ለማርገብ ከመጣር ይልቅ ማርገብገብ ላጋጠመ የራሱ ችግር ለተግባራዊ መፍትሄ ከመጣር ይልቅ የማይመለከተውን አካል በመፍጠር ጣት በመቀሰር ሰላምና እድገት እንዳይጸና የሚያደርግ ኃላፊነት የጎደለው ተግባር ሆኖ አግኝተነዋል። በእርግጥ ዜናው ከውጭ ለሚያይ ወገን ሊያደናግር ይችል ይሆናል። እውነቱን የሰራዊታችንን ፍላጎትና ዓላማ ለሚያውቅ ግን ላም ባልዋለበት ኩበት ለቀማ ከመሆን የዘለለ ፋይዳ አይኖረውም። ይህ ግልብና ብስለት የጎደለው ይዘት እንዳለ ሆኖ የትግራይ ህዝብ ግዛታዊ አንድነትን ለማስከበር የሚደረግ ተጋድሎ እንዲህ አቃሎና አንኳሶ ማቅረብ ግን የፕሪቶሪያውን ስምምነት ወደ መሬት አውርዶ ተግባራዊ እንዲሆን ትልቅ ድርሻ ካለው ተቋም የማይጠበቅና ኃላፊነት የጎደለው ስለሆነ በፍጥነት መስተካከል አለበት። ጀነራል ምግበይ ጓዶቹን በፕሪቶሪያ ስምምነት መሰረት በጥብቅ ዲሲፕሊን ተገዝተው ስራቸውን የሚፈጽሙ እንጂ ከዚህ ተቃራኒ በሆነ ምንም አይነት እንቅስቃሴ የሌሉና ያልነበሩ መሆኑ ሊታወቅ ይገባል። ሰላምን ለማጽናት ከሚያስፈልጉ መሰረታዊ ነገሮች አንዱ እውነት ላይ የተመሰረተ ሀቀኛ መረጃ እንጂ በክፋትና በተንኮል የተጀቦነ የስም ማጥፋት ዘመቻ ሊሆን አይችልም። የሀገርን ሰራዊት ወክሎ መረጃ በሚያሰራጭ የመረጃ ቋት እንዲህ አይነት ኡርባና ቢስ ዜና መዘጋጀት የትግራይ ሰራዊት ለሰላም እየከፈለ ያለውን ዋጋና ልፋት የዋሽታ የሚያደርግና በሰው ቁስል እንጨት ስደድበት አይነት መግለጫ መውጣቱ ከልብ አሳዛኝ ነው። በመሆኑም የወጣው መግለጫ የምላስ ወለምታ ሊሆን ስለሚችል መልሶ ቢጠናና ይቅርታ ቢጠየቅበት ሰላምን የሚያጸናው የፕሪቶሪያ ሰላም ስምምነት ሳይሸራረፍ በአጭር ጊዜ ውስጥ ተግባራዊ ሊደረጉ የሚችሉ ሀቀኛ ተግባሮች እንዲከናወኑ እያሳሰብን በእኛ በኩል የፕሪቶሪያ ሰላም ስምምነት ተግባራዊ ለማድረግ የሚጠበቅብን ለመወጣት ቁርጠኝነታችንን መግለጽ እንወዳለን። የትግራይ ሰላምና ጸጥታ ቢሮ በኦሮሚያ ክልል ሰሜን ሸዋ ዞን ሱሉልታ ወረዳ ከጎርፎ ከተማ ወጣ ብሎ ባለ ስፍራ ታጣቂዎች ትናንት ከቀኑ 10 ሰዓት ገደማ በሁለት ተሽከርካሪዎች ላይ በፈጸሙት እገታ 40 ያህል ተሳፋሪዎችን አፍነው መውሰዳቸው ተሰምቷል። እገታው በተለምዶ ሃይሩፍ ተብለው በሚጠሩ ሁለት መለስተኛ የህዝብ ማመላለሻ ተሽከርካሪዎች ላይ መፈጸሙን ነዋሪዎቹ ተናግረዋል። ተሽከርካሪዎቹ እገታ የተፈጸመባቸው ወደ አዲስ አበባ ማቅናት ላይ ሳሉ ሲሆን አንድ አይሱዙ የደረቅ ጭነት መኪና ደግሞ ከታጣቂዎች እገታ ለማምለጥ ሲሞክር በተከፈተበት ተኩስ ጎማው ተመቶ መገልበጡና በተሽከርካሪው ላይ የነበሩ ሰዎች አካላዊ ጉዳት እንደደረሰባቸው ጠቁመዋል። በዚሁ ዞን ከቀናት በፊት አዲስ አበባ ወደ አማራ ክልል ሲያቀና የነበረ ፈለገ ጊዮን በተሰኘ አውቶቡስ ላይ በወረጃ አርሶ ወረዳ ታጣቂዎች በፈጸሙት እገታ 60 ያህል ሰዎች ታፍነው ተወስደው በአንድ ታጋች 1.5 ሚሊዮን ብር መጠየቃቸውን መዘገቡ ይታወሳል። ወደ ውጭ ዜና ስናልፍ እስራኤል በሊባኖስ ላይ የፈጸመችው የአየር ጥቃት ከሊባኖስ ወደ እስራኤል በርካታ ሮኬቶች መተኮሳቸውን ተከትሎ እስራኤል በሊባኖስ የአየር ድብደባ ፈጽማለች። ባለፈው ዳር በሁለቱ ኃይሎች መካከል ከተፈረመው የተኩስ አቁም ስምምነት በኋላ ይህ የከፋው ግጭት ነው ተብሏል። የእስራኤል ጦር ኃይል እንዳለው በአየር ጥቃቱ ደርዘን የሚሆኑ ሮኬት ማስወንጨፋቸውን የማታ ሲሆን የሂዝቦላ እዝ ላይም ጥቃት ሰንዝሯል። በኢራን የሚደገፈው ሚሊሻና ፖለቲካዊ ቡድን በቡድኑ ሊባኖስ መሽጎ ይገኛል። የሊባኖስ ጤና ሚኒስቴር እንዳለው አንድ ህፃንን ጨምሮ 7 ሰዎች በአየር ጥቃቱ ሲገደሉ 40 የሚሆኑት ጉዳት ደርሶባቸዋል። ሂዝቦላና የፍልስጤም ተዋጊዎችን ጨምሮ በርካታ ታጣቂ ቡድኖች ደግሞ በደቡብ ሊባኖስ ይንቀሳቀሳሉ። እስራኤል የመጀመሪያውን የአየር ድብደባ ከፈጸመች ከሰዓታት በኋላ ምሽቱን ሁለተኛ ዙር ጥቃት በሂዝቦላ እዝ ማዕከል መሰረተ ልማትና የጦር መሳሪያ ማከማቻ ላይ መፈጸሟን ተናግራለች። ሂዝቦላ ቅዳሜ ዕለት የሮኬት ጥቃት የፈጸመው እስራኤል ጋዛ በሚገኘው ሐማስ ላይ ጥቃቷን አጠናክራ መቀጠሏን ተከትሎ ነው። የእስራኤል ጦር በሰሜን የሀገሪቱ ክፍል ከምትገኘው ሜቱላ ከተማ ላይ የተሰነዘሩ 3 የሮኬት ጥቃቶችን ማምከኑንና የደረሰ ጉዳት እንደሌለ አስታውቋል። ሂዝቦላ በጥቃቱ እጁ እንደሌለበት አስታውቆ የተኩስ አቁምን ለማክበር ዝግጁ እንደሆነ ጠቁሟል። የሰሞኑ ጥቃት እስራኤልና ሂዝቦላ በዩናይትድ ስቴትስና ፈረንሳይ አማካኝነት የፈረሙትን የተኩስ አቁም ስምምነት ሊያፈርሰው ይችላል የሚል ስጋት አለ። በተኩስ አቁም ስምምነቱ መሰረት የሊባኖስ ጦር በሺዎች የሚቆጠሩ ወታደሮችን በደቡብ ክልል ያስተማራ ሲሆን ዓላማው ታጣቂዎችን እስራኤል ላይ የሚያደርሱትን ጥቃት መከላከል ነው። ሂዝቦላ ተዋጊዎችንና የጦር መሳሪያዎችን ከአካባቢው ማስወገድ፣ እስራኤል ደግሞ
ደግሞ በጦርነቱ ወቅት ከያዘቻቸው መሬቶች መልቀቅ ነበረባቸው። ነገር ግን እስራኤል በየቀኑ በሚባል ደረጃ የሂዝቦላ ይዞታዎች ላይ የአየር ድብደባ እየፈጸመች ነው። ይህን የምታደርገው ቡድኑ መልሶ እንዳይቋቋም እንደሆነ ትገልጻለች። የእስራኤል ጦር በደቡባዊ ሊባኖስ አሁንም 5 ቦታዎችን ተቆጣጥሮ ይገኛል። የሊባኖስ መንግስት ይህ ስምምነቱን መጣስና ሉዓላዊነትን መንካት ነው ይላል። ውድ የዜና ላፍታ ቤተሰቦች የሰዓቱ መረጃዎቻችን ያዳመጣችሁትን ይመስል ነበር። ስለተከታተላችሁን እያመሰገንን ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን። ጤና ይስጥልን።